ያፌት አቤልን አጨናነቀው። ፂን እንዳሳሰራት አያውቅም ነበር። ነገር ግን እሱ እንዳሳሰራት ካወቀ በኋላ አቤልን አጨናንቆታል። አንተነህ ያሳሰርካት፣ አንተነህ እንድትታሰር ያደረግከው? አዎ እኔ ነኝ። ሐኪም ቤት ተኝቼ እያለ ለፖሊስ አመልክቼ ነበር። እናም መጥተው ሲጠይቁኝ እውነታውን ነገርኳቸው። በዛ ላይ ደግሞ ለእያንዳንዱ ወንጀለኛ በወንጀሉ ልክ ቅጣቱን ማግኘት አለበት እና ምን ችግር አለ? አንተ ነፂ እንድትታሰር ያደረካት? አሁን ምንም ነገር አልፈልግም፣ ምንም እንድትለኝም አልፈልግም። የተናገርኩን ነገር በስህተት ነው ብለህ እሷን ሂደት አስፈታለክ። ያለበለዚያ ግን እኔ እዚሁ ጨርሳለሁ። ኧረ እባክህ እኔማ አላስፈታትም። ለምንድን ነው ማስፈታት? ደግሞ ሁለተኛ መታ እንድጨርሰኝ ነው የምትፈልገው? አንተ በዚህ ደረጃ እኔን አትወደኝም ማለት ነው? እኔና እናቴ እኮ ላንተ ብዙ ነገር አድርገናል ሲለው፣ እኔና እናቴ እያልክ ሁልጊዜ ታነሳለህ። እኔና እናቴ እያልክ 10 ጊዜ አታንሳብኝ። በቃ አንተና እናትክ ስትፈልጉ ገደል መግባት ትችላላችሁ። አሁን ግን ፂን ታስፈታታለህ ብሎ ሲለው፣ እኔ አላደርገውም። አንተና እናት ገደል መግባት ትችላላችሁ ነው ያልከኝ? እኔንስ እንደፈለግክ ማድረግ ትችላለህ። እናቴን ግን ምንም እንድትናገራት አልፈልግም፣ ደግሞ አላስፈታትም ብሎ ይመልስለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ አድርጉ። ቤተሰብ ላይክ አድርጉ፣ ምን አለበት። እናም ስለመጣችሁ ከልብ አመሰግናለሁኝ። ለማንኛውም ያፌትና አቤል ተፋጠዋል ማለት ነው። ታስፈታለክ አላስፈታም ግብ ግብ ገጥመዋል። በሌላ በኩል ሉሊት ቤቱን ባዶውን አገኘው ብላ ከወይዘሮ ቤዛ ክፍል ዙሪያውን እየዞረች ቤቱ ማንም ስለሌለ አልጋው ላይ እንቅልፏን ጫማዋን እንኳን ሳታወልቅ ለጥ ብላ ተኝታለች። ከዛ ቤዚ ከቆየች ቆይታ ስትመጣ ሉሊት አልጋዋ ላይ ጫማዋን እንኳን ሳታወልቅ ለጥ ብላ አግኝታታለች። በጣም ነበር የሚገርመው። በሌላ በኩል ዳግምና አቤል አሁንም እየተጨቃጨቁ ነው እና ዳግም ደግሞ እናቴ እንዴት ትታኝ ትሄዳለች? ከኔ ይልቅ ፂን መርጣ ሄዳለች ሲለው፣ አይ እንደዛ አይደለም እናትህ እሷን መርጣ ሳይሆን ነገር ግን አንተ ጠንካራና ጎበዝ ስለሆንክ ስለምታውቅ ነው ብሎ ሲለው፣ አይ እሷማ እኔም መርጣለች። ነገር ግን አሁን እሱን ተወውና አዲስ ነገር ተከስቷል። ምንድን ነው? ፂ ታስራለች። ምን አድርጋ ማለቴ አልገባኝም። ምንድን ነው ሲል፣ አይ እኔ አላቅም ምን እንደሆነ ምክንያቱ ባላቅም፣ ነገር ግን ፂን አስረዋታል። እዛው ናታን ከታሰረበት እስር ቤት ነው የታሰረችው። ነገር ግን ናታን አያቅም። አሁን ናታን ሲያቅ ምን እንደሚሆን አላቅም ብሎ ዳግም አቤል ተበሳጭቶ ትቶት ይወጣል። ዳግምም በጣም እየተብሰለሰለ ነበር። ቆይ ያልጅ ያለው ነገር እውነት ነበር ማለት ነው ብሎ አፍ አምልጦት የሆነ የሚያውቀው ነገር ያለ ይመስለኛል። ብቻ ያው ብዙ ነገር አብረው ሲሰሩ ስለነበረ በዛ ላይ ደግሞ ከፂ ጋር በጣም ቅርበት ስለነበራቸው የሚያውቀው ነገር ያለ ይመስለኛል ዳግም። እናም ለማንኛውም እሱም በጣም ደንግቶ ትቶት ይወጣል ማለት ነው። ቤዚ ወይዘሮ ሉሊት አልጋዋ ላይ ተኝታ ስላገኘቻት በብስጭት ውጭልኝ ሂጅልኝ ብላ ከማስወጣቷ በፊት ሉሊት ፍቅረኛሽ መጥቶ ነበር፣ ያ ፍቅረኛሽ በጣም ይወድሻል፣ ያፈቅርሻል፣ በዛ ላይ ደግሞ አሁን ቤቱ እንዴት ደስ ይላል፣ ጸጥታው አባወራ ያለበት ነው የሚመስለው እያለች ስለፈለፍባት አሁን ውጭልኝ ብላ ከክፍሏ ታስወጣትና አልጋዋ ላይ ለብቻዋ ቁጭ ብላ ወደኋላ መለስ ብላ ከፍቅረኛዋ ጋር ወይም አሁን አዲስ ከተዋወቀችው ልጅ ጋር የተገናኙበትንና ግንኙነታቸው እንደነበረ የተፈጠረውን በዛ ሰዓት ዞር ብላ እያስታወሰች ከዛም ወደ እሱ ቴክስት ትልክለታለች። በቴክስት ትንሽ እያወራሩ እያለ ፍቅረኛዋ ፎቶዎቿን ገልበጥ እያደረገ እያየ በሳቅ ፈገግ ይላል። ከዛም እናቱ መጥፎ ስለሆነች ወይም አባቱን የገደለችው እሷ እንደሆነች ወይም እንዳስገደለችው ስለሚያውቅ ከእናቱ ጋር እየተጨቃጨቀ ስለነበረ እህትየው ምንም የማታውቀው እስከዛሬ ድረስ ሚስጥሩን ሰምታባቸዋለች። እናትና ልጅ ሲጨቃጨቁና ሲያወሩ እናም እማዬ እኔ ትናንትና አንቺና ወንድሜ ስታወሩት የነበረውን ሰምቻለሁ። ለመስማት ፈልጌ አልነበረም፣ ነገር ግን እናንተ እዚህ ሳሎን ላይ ቁጭ ብላችሁ እያወራችሁ እኔ ሰምቼዋለሁ። ከዛም እናትየው ድንግጥ አለችና ምን ሰማሽ ልጅ? ምንድነው ስናወራ የነበረው? አንቺ አባቴን እንደገደልሽውና ወይም እንዳስገደልሽው ስታወሩ ሰምቻለሁ ስትላት እናትየው ከቀመጧ ብድግ አለችና የምትናገረው ወይም የምታደርገው ነገር ግራ ይገባታል። ምን እያልሽ ነው ልጅ? አዎ እማዬ ትናንትና ስታወሩ ሰማሁኝ እኮ እዛ ጋር ቆሜ ነበር። ሁሉንም ነገር ለእያንዳንዱ ያወራችሁትን ሰምቻለሁ። አይ ልጅ ዝም ብለሽ እኮ ነው የምታወሪው። አሁን የወንድምሽን ወሬ ይዘሽ ነው አይደለ? አይ እማዬ ኖ የወንድሜን ወሬ ይዤ አይደለም።
እናንተ ሁለታችሁ ስታወሩ ሰምቻለሁ። ስለዚህ እውነታውን እፈልጋለሁ። አይ እንግዲህ እኔ የምልሽን ስሚ። ዝም ብለሽ የማይረባ ወንድምሽን ወሬ ይዘሽ አታውሪብኝ። በዛ ላይ ደግሞ እኔ ምንም አላደርግም፣ ምንም አላደረኩኝም። ምን እያልሽ ነው ያለሽው? ይልቁንስ አርፈሽ ትምህርትሽን ተማሪ። በማይሆን ነገር ዝም ብለሽ አትግቢ፣ በማያገባሽም አትግቢ። እናም ይህ ነገር አንቺን አይመለከትሽም። አርፈሽ ብትቀመጪ ይሻልሻል ልጄ ትላታለች። ልጅቷም እና እማዬ ይቅርታ በቃሽ፣ በነገራችን ላይ እኔ መስማት ፈልጌ አልነበረም የሰማሁት፣ ነገር ግን ያው ያወራችሁትን ሰምቻለሁ ትላታለች። በሌላ በኩል ያፌት ኤፍራታና ያፌት አንድ ላይ ቁጭ ብለው ምግብ እየበሉ እያለ ገኒ ነይ ምግብሽን ይዘሽ ከኛ ጋር ቁጭ ብለሽ ብይ ትላታለች ኤፍራታ እናቷን። ከዛም ገኒ እሺ በቃ ምግቤን ይዤ ልምጣና አንድ ላይ እንበላለን እሺ ብላ ምግቧን ይዛ ጠረጴዛ ላይ ከሁለታቸው ጋር ቁጭ እንዳለች፣ እንዴ አንቺ ደግሞ ምን እየሰራሽ ነው እዚህ? ሰራተኛና አሰሪ አንድ ላይ በልቶ ያውቃል እንዴ? ጉድ እኮ ነው። በምግብሽን ይዘሽ ተነሽ። ከዛ ሲቀጥል ደግሞ እኛ በልተን ከጨረስን በኋላ የእኛን ትራፊ ትበያለሽ እንጂ እንዴት ነው ከኛ ጋር እኩል የምትበይው? ብሎ ሲጮህባት ኤፍራታ በጣም ተናደደች እና ፊቷ ልውጥውጥ ብሎ የያዘችውን የብርጭቆ ውሃ ከፊቱ ላይ ክልብስ ታደርግበትና አንተ ነህ እናቴን የምትናገረው? ለእኔ ብላ እኮ ነው እንደዚህ ዝቅ ብላ የምትሰራው። ስለዚህ እናቴን እንደዚህ ልትናገራት አልፈልግም። እንደዚህ እንድትናገራትም አትችልም። እናቴን ልትናገራት አትችልም በፍጹም። ስለዚህ አርፈ ብትቀመጥ ይሻልሃል። እኔ ካሁን በኋላ አንተን በምንም ምክንያት የምፈራበት ጉዳይ የለኝም። ምክንያቱም አንተ አረመኔ፣ ጨካኝ፣ ክፉ ነህ። ስለዚህ አንተን ካሁን በኋላ በምንም ምክንያት አልፈራህም። የፈለግከውን ነገር ማድረግ ትችላለህ። እኔም ወደፊት የሚሆነውን ነገር አሳይሃለሁ። ለእያንዳንዷ ካብኳትና ሰራኋት የምትላትን ነገር ሁሉ ለእያንዳንዷ ስትፈርስ ታያታለህ። ወደፊት የምናየው ይሆናል። ምንም ነገር አታመጣም፣ ምንም ልታመጣ አትችልም ብላ ስጮህበት፣ አንቺ ነሽ እኔን እንደዚህ የምትናገሪው? አንቺ እኮ ወደፊት እናያለን የሚሆነውን ነገር። እኔ አሁን አንቺን ምንም አላደርግሽም። ነገር ግን እውነትም ወደፊት የሚሆነውን ነገር እናየዋለን። አዎ እናያለን። እኔ ካሁን በኋላ አንተን አልፈራህም። በምንም ምክንያት አንተን ልፈራህ አልችልም። በቃ የምትፈልገውን ነገር አድርገሃል አይደለም? እኔ ደግሞ በፍጹም ሳልፈራ የምፈልገውን ነገር አደርጋለሁ፣ አሳይሃለሁ። ለእያንዳንዷ ከላይ እስከታች ድረስ ካብኩት ወይም ሰራሁት ያልከው ነገር ሁሉ ፍርስርሱ ሲወጣለህ ታያለህ። ወደፊት የምናየው ይሆናል ብላ ስትጮህበት እሱም በጥፊ ሊመታት እጁን ሊዘረጋ ሲል ገኒ አጠገቧ ስለነበረች ገኒ እጁን ያዝ ታደርግና ኧረ እባክህ ልጄ እያለች እጁን መለስ እንዳደርግ ታደርገዋለች። እሷም በላሁን አንተ ውጣለን፣ ሂድልን፣ እኔና እናቴ ገኒ ምግባችንን ማለቴ ቁርሳችንን እንብላና ወተን የምንገዛዛው ነገሮች አሉ። ስለዚህ ገዝተን እንመለሳለን ስትለው የምገዛዙን ነገሮች እናንተ ሁለታችሁ አሳይሻለሁ፣ ካሁን በኋላ አልምርሽም፣ አሳይሻለሁ እያለ እየዛተባት ወደ ውጭ ይወጣል። ገኒና ኤፍራታም አንድ ላይ ቁጭ ብለው ከዛም ልጄ እናቴ ነው ያልሽኝ ስትለን ኤፍራታም እናቴ ያልኩ እንዴ? አይ ያልኩ መስሎሽ ይሆናል፣ ተሳስተሽ ነው እንጂ እኔ እንደዛ አላልኩሽም። እሺ በቃ ችግር የለውም አብረን ምግቡን እንበላለን ትላትና ከዛ እዛው አቤልም ስለነበረ ማለት የዳግምም ስለነበረ እንዴ እኔን ረሳችሁኝ እንዴ? ለምን ለእኔስ ምግቡን አሰጡኝም? ብሎ ስላት እፍራታ ወደሱ ሄደችና ትንሽ ቁጭ ካለች በኋላ ያው እንግዲህ አንተ ጥሩ ልጅ እንደሆንክና በጣም መልካም እንደሆንክ ታውቃለህ አይደል? ለዛም እኮ ነው ከቤት እንድትቀመጥ ያደረግኩ። ያለበለዛማ ያው ያፌት ያደረግከውን ነገር ቢሰማና ቢያውቅ ምን እንደሚያደርግ ታውቀዋለህ። ስለዚህ እኔ የምፈልገውን ነገር ካላደረክልኝ እዚች ቤት ውልቅ ብለህ እንደምትሄድ ታውቀዋለህ ስትለው ዳግምም ሊሸነፍ አልቻለም። እሷ እንደምትፈልገው ላይሆንላትና በፍጹም ላያደርገው ሲነግራት እንደዛ ከሆነማ ያደረግከውን ነገር ሁሉ ለእያንዳንዱ ለያፌት እነግርልሃለሁ። ከዛም ለያፌት ስነግረው ምን እንደሚያደርግ ደግሞ አንተ ታውቃለህ። ስለዚህ እዚህ ቤት እንድትቀመጥ የሚያደረግኩት እኔ ነኝ። እናም እኔ ካልፈለግኩ ደግሞ ነገ ጧት እናትህ ትመጣለች አይደለ? ስለዚህ ከእናትህ ጋር ውልቅ ብለህ ከዚህ ቤት ትሄዳለህ ስትለው አንቺ ልጅ ግራ አታጋቢኝ እባክሽን፣ የምትፈልጊውን ነገር ንገሪኝ። የምፈልገውን ነገር አንተ ታውቀዋለህ። ስለዚህ ከዚህ ቤት ከመውጣት በፊት በስነ ስርዓት መቀመጥ ከፈለግ ትቀመጣለህ፣ ያለበለዚያ ግን አንተ ነህ ምርጫውን የምትወስነው ስትለው እሱም ግራ ተጋብተዋል ሁለታቸውም። ያፌትም ግን እኔ የያፌት ነገር አልሸነፈም ባይነት በጣም ነው የሚገርመኝ።
እና የናታንና የጽ መታሰርም አሁን ናታን ሲሰማ በምን እንደሚሆንና ምን እንደሚወጣው ቀጣዩን የምናየው ይሆናል። አመሰግናለሁ።